ጦሩ ወደ ኢትዮጵያ ድንበር እየገሰገሰና እየቀረበ መሆኑ ተሰማ። የአልቡርሃን ጦር የኢትዮጵያ ግዛት ወደ ሆነችው ከተማ ይበልጥ መቃረቡን ሱዳን ትሪቡን ዘግቧል። ከካይሮ ጋር ተጣምሮ ጸረ ኢትዮጵያ ኃይሎችን ጉያው ስር እያደራጀ ያለው የአልቡርሃን ኃይል በምዕራብ አቅጣጫ አደገኛ እንቅስቃሴ እያደረገ ነው። እናስደምጣቸዋለን። ራሳቸውን ፕሬዝዳንት አድርገው የሾሙት ደብረጽዮን ገብረ ሚካኤል ለቲዲኤፍና ለክልሉ ፖሊስ ልዩ ትዕዛዝ ሰጡ። ደብረጽዮን የግንቦት 20 መታሰቢያ በዓል አስታከው ተዘጋጁ ሲሉ ለክልሉ ታጣቂዎች ትዕዛዝ ሲያስተላልፉ ታይተዋል። የቀድሞ የመከላከያ ሚኒስትር ዶክተር አብርሃም በላይ በበኩላቸው ይበቃል፣ ጥቂት ቡድኖች ውድመታችንን እያፋጠኑት ነው የሚል መልእክት አሰራጭተዋል። በዝርዝር ይዘነዋል፣ ትሰሙታላችሁ። ለኢትዮጵያ መንግስት ወሳኝና የሞት ሽረት ጉዳይ የነበረው ድርድር ከሸፈ። በሚስጥር ሲደረግ የነበረው ድርድር መክሸፍ ያበሳጨው የኢትዮጵያ መንግስት አዝኛለሁ ሲል ስሜቱን ገልጧል። ይህ የቢሊዮን ዶላሮች ድርድር መክሸፍ ለ4 ኪሎ ትልቅ ራስ ምታት ፈጥሯል። እናስደምጣችኋለን። ጦሩ በዋና ከተማዋ ከባድ ጥቃት ፈጸመ። የእስራኤል መከላከያ ኃይል በዛሬው ዕለት በሊባኖስ ዋና ከተማ ቤይሩት ላይ የአየር ድብደባ ማካሄዱን አስታውቋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩት ዘንድ ግብዣችን ነው። ጦሩ ወደ ኢትዮጵያ ድንበር እየገሰገሰና እየቀረበ መሆኑ ተሰማ። የአልቡርሃን ጦር የኢትዮጵያ ግዛት ወደ ሆነችው ከተማ ይበልጥ መቃረቡን ሱዳን ትሪቡን ዘግቧል። ከካይሮ ጋር ተጣምሮ ጸረ ኢትዮጵያ ኃይሎችን ጉያው ስር እያደራጀ ያለው የአልቡርሃን ኃይል በምዕራብ አቅጣጫ አደገኛ እንቅስቃሴ እያደረገ ነው። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኮርሙክ ከተማ እየተቃረበ መሆኑን አስታውቋል። የሱዳን ትሪቡን እንደዘገበው ጦሩ ወደ ስፍራው እያመራ ያለው በአካባቢው ያሉና አማጽያን የመጨረሻ ምሽጎች ሲል የገለጻቸውን ቦታዎች ከተቆጣጠረ በኋላ ነው። የሱዳን ጦር 4ኛ እግረኛ ክፍለ ጦር ባወጣው መግለጫ የጦር ኃይሉ ከአጋር ኃይሎች ጋር በመሆን በኩርሙክ ዙሪያ የነበሩትን የመጨረሻዎችን የአማጽያን ምሽጎች ማውደማቸውንና ከተማዋን ለመቆጣጠር መቃረባቸውን ገልጿል። ጦሩ አክሎም ከኩርሙክ በስተደቡብ በሚገኘው አልባርካ ጣቢያ ላይ በፈጥኖ ድራሽ ኃይሎች የተሰነዘረውን ጥቃት ማክሸፉን አስታውቋል። በጥቃቱ ወቅት በፈጥኖ ድራሽ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም በርካታ የጦር ተሽከርካሪዎችንና ወታደራዊ ቁሳቁሶችን መማረኩን ገልጿል። እንደ ዘገባው ከሆነ የሱዳን ጦር ኃይሎች በከተማዋ ውስጥ ያሉ ተዋጊዎችን ለመክበብ አልመው በዘረጉት ባለ ሁለት አቅጣጫ ስትራቴጂካዊ ጥቃት ከሰሜንና ከደቡብ አቅጣጫዎች ወደ ኮርሙክ እየገሰገሱ ይገኛሉ። ጦሩ በዚህ ሳምንት መጀመሪያ ላይ ከኮርሙክ ደቡባዊ ዳርቻ የምትገኘውን የአልባርካ አካባቢን መልሶ መቆጣጠሩን አስታውቆ ነበር። በተጨማሪም ባለፈው ማክሰኞ ዕለት ከከተማዋ በስተሰሜን ምስራቅ በሚገኘው የቀይሳን ወረዳ ውስጥ ያሉ አዲና አቡ ዳቅላን ጨምሮ 4 ቦታዎችን መቆጣጠሩን ይፋ ማድረጉ ይታወሳል። የሱዳን ጦር ከፈጥኖ ድራሽ ኃይሎች ጋር የተባበሩ ተዋጊዎችን እስከ ዓለም አቀፉ የኢትዮጵያ ድንበር ድረስ ማባረራቸውን ጨምሮ ገልጿል። በሱዳን የብሉ ናይል ክልል በኢትዮጵያ ድንበር ላይ የምትገኘው ኩርሙክ ከተማ በመጋቢት ወር ላይ በፈጥኖ ድራሽ ኃይሎችና በሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምረት መያዟ ይታወሳል። ከተማዋ ለኢትዮጵያ ባላት ቅርበትና በግጭት በተናጠው በዚህ ቀጠና ውስጥ ቁልፍ መሸጋገሪያ በመሆኗ ስትራቴጂካዊ ጠቀሜታዋ ከፍተኛ እንደሆነ በስፋት ተዘግቧል። ራሳቸውን ፕሬዝዳንት አድርገው የሾሙት ደብረጽዮን ገብረ ሚካኤል ለቲዲኤፍና ለክልሉ ፖሊስ ልዩ ትዕዛዝ ሰጡ። ደብረጽዮን የግንቦት 20 መታሰቢያ በዓል አስታከው ተዘጋጁ ሲሉ ለክልሉ ታጣቂዎች ትዕዛዝ ሲያስተላልፉ ታይተዋል። የቀድሞ የመከላከያ ሚኒስትር ዶክተር አብርሃም በላይ በበኩላቸው ይበቃል፣ ጥቂት ቡድኖች ውድመታችንን እያፋጠኑት ነው የሚል መልእክት አሰራጭተዋል። ጄኔራል ታደሰን አስወግደው ስልጣን በተቆጣጠሩ ማግስት የክልሉን ፖሊስ አዛዥ አባረው አዲስ ጄኔራል የሾሙት ደብረጽዮን የክልሉን ታጣቂዎች ለግዳጅ ዝግጁ ሁኑ ብለዋል። በዛሬው ዕለት ከሁሉም የትግራይ ዞኖች ከተጠሩ የፖሊስ አዛዦች ጋር ባደረጉት ውይይት ለማንኛውም ግዳጅ እንዲዘጋጁ መመሪያ ሰጥተዋል። ደብረጽዮን በሰጡት መመሪያ ፖሊስ አስተማማኝ ውስጣዊ ሰላምን ለማረጋገጥና የውጭ አደጋን ለመመከት አስቦ መንቀሳቀስ አለበት ብለዋል። ህወሓት ስልጣን በጠቀለለ ማግስት የክልሉ ፖሊስ የውጭ አደጋን ለመከላከል ታስቦ ዳግም የተቋቋመ ተቋም በመሆኑ ለሁሉም ተልእኮች ሁልጊዜ
ዝግጁ መሆን አለበት ብለዋል። በጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር አፍርሶ ስልጣን የተቆናጠጠው ቡድኑ የፖሊስ ኮሚሽን ዋና አዛዡን ሽሮ አዲስ ጀነራል መሾሙ ይታወሳል። ለጀነራል ታደሰ ወረደ ቅርበት አላቸው የሚባልላቸው የቀድሞው አዛዥ ተባረው በምትኩ ጀነራል ይሄዳጎ ስዩም የትግራይ ፖሊስ ኮሚሽን ኮሚሽነር ሆነው መሾማቸውን መዘገባችን ይታወቃል። ወዲህ ደግሞ የትግራይ ተወላጁ የጠቅላይ ሚኒስትር አብይ አህመድ ቁልፍ ሰው ናቸው የሚባልላቸው አብርሃም በላይ የትግራይ ሕዝብ የጥፋት አደጋ ተደቅኖበታል ብለዋል። አብርሃም ይበቃል፣ እስከ መቼ እንባ፣ እስከ መቼ ጦርነት በማለት ጥቂቶች ናቸው ያሏቸውን የህወሓት አመራሮች የዳግም ግጭት እንቅስቃሴ ኮንነዋል። ሚኒስትሩ በመልእክታቸው አሁን የሚታየው የመጠላለፍ አካሄድ የትግራይን ሕዝብ ከመበተን የዘለለ የሚያስገኘው ትርፍ የለም ብለዋል። በትግራይ የጥፋት መንገድ እየጠረጉ ያሉት ጥቂት ግለሰቦች ናቸው ያሉት አብርሃም በአንጻሩ ተራራ መናድ የሚችል አቅም የታጠቀው ብዙሃኑ ቢሆንም የአጥፊዎቹን ፈለግ ከመከተል ይልቅ የተቀናጀ አቅም አለመፍጠራችን ማሳያ ነው ብለዋል። በዚህ ምክንያት ጥቂት ቡድኖች ጥፋታችንን፣ ውድመታችንን እያፋጠኑት ነው ያሉት አብርሃም የትግራይ ወጣት እምቢ ለጦርነት ብሎ እንዲነሳ የትግራይ እናት እንባ ማፍሰስ በቃ እንዲሉና የታጠቀ የህወሓት ኃይል ካለፈው እንማር እንዲል ጥሪ አቀርበዋል። ለኢትዮጵያ መንግስት ወሳኝና የሞት ሽረት ጉዳይ የነበረው ድርድር ከሸፈ። በሚስጥር ሲደረግ የነበረው ድርድር መክሸፍ ያበሳጨው የኢትዮጵያ መንግስት አዝኛለሁ ሲል ስሜቱን ገልጧል። ይህ የቢሊዮን ዶላሮች ድርድር መክሸፍ ለ4 ኪሎ ትልቅ ራስ ምታት ፈጥሯል። በሚስጥር ድርድር ሲደረግ ነበር። የኢትዮጵያ መንግስትም ተስፋውን ይዞ ድርድሩ ይሳካል የሚል እምነት ነበረው። ነገር ግን አልሆነም። ጉዳዩ በቀጥታ ከዕዳ ሽግሽግ ጋር የተያዘ ነው። የኢትዮጵያ ገንዘብ ሚኒስቴር በ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ሽግሽግ ዙሪያ ከዓለም አቀፍ አበዳሪዎች ቡድን ጋር ሲያደርግ የነበረው ውይይት ያለ ስምምነት መጠናቀቁን ይፋ አድርጓል። ውይይቱ ሊቋረጥ የቻለው መንግስት ከይፋዊ አበዳሪዎች የቀረቡበትን ተቃውሞዎች መሰረት በማድረግ አሻሽሎ ያቀረበውን አዲስ የዕዳ ሽግሽግ ሀሳብ አበዳሪዎቹ ውድቅ ማድረጋቸውን ተከትሎ ነው። ሚኒስቴሩ ትናንት በወጣው መግለጫ እንዳመላክተው እንደ አውሮፓውያን አቆጣጠር በ2004 ሊከፈል የሚገባውንና 6.625 በመቶ ወለድ የሚታሰብበትን ዕዳ ሽግሽግ በተመለከተ ከዩሮ ቦንድ ባለቤቶች ተወካይ ኮሚቴ ጋር ከሚያዝያ 28 እስከ ግንቦት 19 ቀን 2018 ዓ.ም ድረስ ውይይት ሲያካሂድ ቆይቷል። በዚህ ድርድር ላይ የኢትዮጵያ የሕግና የፋይናንስ አማካሪዎች የሆኑት ዋይት ኤንድ ኬዝ እና ላዛርድ የተሳተፉበት ሲሆን በአበዳሪዎች ኮሚቴ በኩል ደግሞ ዌይል ጎትሻልና አንኩራ ሶቨሪን አማካሪዎች በማማከር እገዛ አድርገዋል። ሚኒስቴሩ እንደገለጸው ይህ አዲስ ውይይት ሊደረግ የቻለው የኢትዮጵያ አበዳሪዎች ኮሚቴ ቀደም ሲል ታህሳስ 24 ቀን 2018 ዓ.ም ከቦንድ አበዳሪዎቹ ጋር ተደርሶ የነበረውን የመርህ ደረጃ ስምምነት ውድቅ ማድረጉን ተከትሎ ነው። መንግስት ከዚህ ቀደም በጥር ወር መጨረሻ ላይ በወጣው መግለጫ እንዳስታወቀው ይፋዊ አበዳሪ ኮሚቴ ያንን የመጀመሪያ ስምምነት ያልተቀበለው በጂ20 የጋራ ዕዳ ማዕቀፍ ስር የተቀመጠውንና የአበዳሪዎች እኩልነት መርህን የማይከተል መሆኑን በመገምገሙ ነው። እንደ ሚኒስቴሩ ማብራሪያ ከሆነ ቀደም ሲል ተደርሶ የነበረው ስምምነት የእሴት ማገገሚያ መሳሪያ የተሰኘ አሰራርን ያካትተ የነበረ ሲሆን ይህም የኢትዮጵያን የወደፊት ማክሮ ኢኮኖሚያዊ አፈጻጸም መሰረት በማድረግ ለቦንድ አበዳሪዎቹ ተጨማሪ ክፍያዎችን የሚፈቅድ ነበር። ይሁን እንጂ አበዳሪዎቹ ኮሚቴ በበኩሉ በፍጥነት እየተቀያየረ ያለው ማክሮ ኢኮኖሚያዊ ሁኔታ ለዚህ አይነቱ የእሴት ማገገሚያ መሳሪያ አመቺ አይደለም የሚል ምክር ሀሳብ በኋላ ላይ የሰጠ ሲሆን በዚህም ምክንያት የኢትዮጵያ ባለስልጣናት ይህንን አሰራር ያስቀራ አማራጭ ዕዳ ሽግሽግ ሀሳብ በማዘጋጀት ለድርድሩ አቅርበው ነበር። ይህ የተሻሻለው ሀሳብ መጀመሪያ ለይፋዊ አበዳሪዎች ኮሚቴ ሰብሳቢዎች ቀርቦ የአበዳሪዎች እኩልነት መርህን ያሟላል የሚል ማረጋገጫ ከተሰጠው በኋላ ለአበዳሪዎቹ ተወካይ ኮሚቴ ቢቀርብም ኮሚቴው የተሻሻለውን ሀሳብ በሙሉ ድምጽ ውድቅ በማድረጉ የድርድር ጊዜው እንዲቋረጥ ሆኗል ሲል ሚኒስቴሩ ገልጿል። በአበዳሪዎቹ ውሳኔ ማዘኑን የገለጸው የገንዘብ ሚኒስቴር ኢትዮጵያ አሁንም ቢሆን የዓለም አቀፉን የገንዘብ ድርጅት IMF የኢኮኖሚ ማሻሻያ መርሃ ግብርን የተከተለና የአበዳሪዎችን እኩልነት መርህን የሚያረጋግጥ በገበያ ላይ የተመሰረተ መፍትሄ ለመተግበር ቁርጠኛ መሆኗን አስታውቋል። ሚኒስቴሩ አክሎም ለዚህም ሲባል ኢትዮጵያ ከሁሉም ባለድርሻ አካላት ጋር ገንቢ ውይይቷን የምትቀጥል ሲሆን በተመሳሳይ ጊዜ አሁን ያለውን ሁኔታ ለመፍታት ያሉትን አማራጮች ሁሉ ትገመግማለች ብሏል። በአማራጭነት ከተያዙት መፍትሄዎች
መካከል የ2024 ቦንዶችን የተመለከተ አዲስ የገበያ ልውውጥ ጥያቄ ማቅረብ ሊሆን እንደሚችልም ጠቁሟል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2023 ማጠናቀቂያ ላይ በደረሰባት ከፍተኛ የውጭ ዕዳ ጫና፣ የውጭ ምንዛሬ እጥረትና ከግጭቶች ጋር በተያዙ የኢኮኖሚ መናጋቶች ሳቢያ የዩሮ ቦንድ ወለድ ክፍያ መፈጸም ሳትችል መቅረቷ ይታወሳል። የእስራኤል መከላከያ ኃይል በዛሬው ዕለት በሊባኖስ ዋና ከተማ ቤይሩት ላይ የአየር ድብደባ ማካሄዱን አስታወቀ። በሂዝቦላ ላይ ከተከፈተው ጦርነት አንጻር እስራኤል ቤይሩትን ኢላማ ስታደርግ ይህ ከ3 ሳምንት በኋላ የመጀመሪያው ሲሆን ጥቃቱ የተፈጸመው ከዋና ከተማዋ በስተደቡብ በምትገኘው ሽዌት ፋት በተባለችው መንደር ነው። የእስራኤል የጸጥታ ምንጭ እንዳረጋገጠው የጥቃቱ ዋነኛ ኢላማ ከሂዝቦላ ጋር አብሮ የሚንቀሳቀሰውና በኢራን የሚደገፈው የኢማም ሁሴን ክፍለ ጦር የሚሳኤል ኃይል አዛዥ የሆነው አሊ አል ሁስኒ ነው። ግለሰቡ በጥቃቱ መገደል አለመገደሉ ወዲያውኑ ባይታወቅም መከላከያ ሰራዊቱ ወደፊት ዝርዝር መረጃዎችን እንደሚያወጣ ገልጿል። ይህ የእስራኤል እርምጃ የወጣው የዶናልድ ትራምፕ አስተዳደር እስራኤል በቤይሩት ላይ ጥቃት ከመሰንዘር እንድትቆጠብ ጥብቅ ማስጠንቀቂያ በሰጠበት ወቅት መሆኑን ጉዳዩን ይበልጥ ውስብስብ ያደርገዋል። አሜሪካ እስራኤል በሂዝቦላ ላይ የምታደርገውን ወታደራዊ ዘመቻ ማስፋፋቷን ብትደግፍም በቤይሩት ላይ የሚሰነዘር ጥቃት በፓኪስታን አደራዳሪነት ከኢራን ጋር እየተደረገ ያለውን ስስ የተኩስ አቁም ድርድር ሊያደናቅፍ ይችላል የሚል ከፍተኛ ስጋት አላት። ከፍተኛ የእስራኤል ባለስልጣናት ለሀገር ውስጥ ሚዲያዎች እንደገለጹት ጦሩ በደቡባዊ ሊባኖስ ሙሉ የድርጊት ነጻነት ቢኖረውም የፕሬዝዳንት ትራምፕንና የኢራንን ስምምነት አደጋ ላይ ላለመጣል ሲባል በቤይሩት ላይ ጥንቃቄ የተሞላበት አካሄድ እየተከተለ ይገኛል። ከዋና ከተማዋ ርቆ በደቡባዊ ሊባኖስ ግን ጦርነቱ ወደ አዲስና አደገኛ ምዕራፍ ተሸጋግሯል። የእስራኤል ጦር ባለፉት ጥቂት ቀናት የሊታኒ ወንዝን አቋርጦ ወደ ሊባኖስ ግዛት በጥልቀት የገባ ሲሆን የአካባቢው ነዋሪዎች ቀያቸውን ለቀው እንዲወጡ አስጠንቅቋል። ይህ የእስራኤል የጦርነት መስፋፋት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የወሰዱትን ውሳኔ ተከትሎ የመጣ ነው። ውሳኔው በዋናነት ሂዝቦላ ጸረ ድሮን ቴክኖሎጂዎችን በቀላሉ ማለፍ የሚችሉ የፋይበር ኦፕቲክ ፈንጂ ድሮኖችን በመጠቀም በእስራኤል ወታደሮችና በሰሜን እስራኤል ከተሞች ላይ እያደረሰ ያለውን ገዳይ ጥቃት ለመግታት ያለመ ነው። ሐሙስ ዕለትም አንድ የእስራኤል ወታደር በዚሁ የድሮን ጥቃት መገደሉ ተዘግቧል። ለዚህ አጸፋ ምላሽ የእስራኤል አየር ኃይል ባለፈው አንድ ቀን ውስጥ ብቻ በደቡብ ሊባኖስ በምስራቃዊ ቤካ ሸለቆና ኤሮስ ውስጥ ከ135 በላይ የሂዝቦላ የሮኬት ማስወንጨፊያ ጣቢያዎችንና የስልጠና ካምፖችን ደብድቧል። ይሁን እንጂ ይህ ከባድ የቦምብ ዝናብ በንጹሃን ዜጎች ላይ ከፍተኛ እልቂት እያስከተለ ይገኛል። የሊባኖስ ጤና ጥበቃ ሚኒስቴርና የሀገሪቱ ብሔራዊ የዜና ወኪል እንዳስታወቁት በእስራኤል ጥቃቶች ቢያንስ 14 ሰዎች ተገድለዋል፣ በርካቶችም ቆስለዋል። በሲዶን ከተማ ተፈናቃዮች በተጠለሉበት ህንፃ ላይ በተጣለ ቦምብ 5 ህጻናትን ጨምሮ 5 ሰዎች ሲገደሉ 21 ቆስለዋል። በአድሎን ከተማ ደግሞ በመሸሽ ላይ የነበረች አንዲት ቤተሰብ የተሳፈረችበት መኪና በድሮን ተመቶ 4 ህጻናትና ወላጆቻቸው በአሰቃቂ ሁኔታ ህይወታቸው አልፏል። ከተገደሉት መካከል አንድ የሊባኖስ ጦር አባል እና የኢራን አል አላም ቴሌቪዥን ዘጋቢ የነበረው ጋዜጠኛ ሆሳን ዚዳን ይገኙበታል። በእነዚህ ጥቃቶች ዙሪያ የእስራኤል መንግስት ጦርነቱ ከሊባኖስ ጦር ጋር ሳይሆን ከሂዝቦላና ከኢራን ታጣቂዎች ጋር መሆኑን በተደጋጋሚ ሲገልጽ ይሰማል። በዚህ የጦርነት ትርምስ መሃል የሊባኖስና የእስራኤል ወታደራዊ ባለስልጣናት አርብ ዕለት በአሜሪካ ዋና ከተማ ዋሽንግተን የመጀመሪያውን የጸጥታ ውይይት ያደርጋሉ ተብሎ ይጠበቃል። ይሁንና ሂዝቦላ ይህንን ውይይት ውድቅ በማድረግ የጦርነቱ ማብቂያ በዋና አጋሩ ኢራንና በዋሽንግተን መካከል በሚደረገው ድርድር ላይ የተመሰረተ መሆኑን አስታውቋል።